ይህ የኢትዮሜዳ ምርጥ ገጾች ዝግጅት ነው። በዛሬው ዝግጅታችን በደርግ ዘመን በመረጃ ደህንነት የሕግ መምሪያ ኃላፊ የነበሩት ሻምበል ተስፋዬ ርስቴ ከጻፉት ምስክርነት በባለስልጣናቱ አንደበት መጽሐፍ ላይ የመረጥንላችሁን ታሪክ እናቀርባለን። ውድ ቤተሰቦቻችን ዝግጅቱን መከታተል ስትጀምሩ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን። ክፍል 11 በጋና እነ ኳሜ ንክሩማ፣ በታንዛኒያ እነ ጁሌስ ኔሬሬ፣ በኬንያ እነ ጆሞ ኬንያታ፣ በደቡብ አፍሪካ እነ ኔልሰን ማንዴላን፣ በዚምባብዌ እነ ሮበርት ሙጋቤን የመሰሉ ምሁራን ለአገርና ለሕዝብ ጥቅም ራሳቸውን ለመስዋዕትነት አቅርበው በወቅቱ ከነበረው የቅኝ አገዛዝና የዘረኝነት ሥርዓት ጋር ጉሩምቦ ለጉሩምቦ እየተናነቁ ለዘመናት በጠላት ዘብጥያዎች እየማቀቁ የእልፍ አእላፍ ተከታዮቻቸውን መስዋዕትነት በማየትና በመረዳት ልባቸው እየደማና ሕሊናቸው እየቆሰለ ታግለው ነው ለድል የበቁት። ሕዝባቸውንም ለነጻነት በማብቃት የደስታው ተካፋይ ሆነዋል። የኢትዮጵያ ምሁራን ግን እርስ በእርስ የሚመቀኛኙ ናቸው፣ ሁሉን የሚጠሉ ናቸው። ታሪካቸውን፣ ባህላቸውን፣ ኢትዮጵያዊነትን ይጠላሉ፣ ይንቃሉ። ሁሉን ማፍረስ ይወዳሉ። መጥፎውን ጥሎ ጥሩውን አዳብሮ ወደፊት የመራመድ ባህልን አላዳበሩም። ሲያፈርሱ ምትክ ወይም አማራጭ ማዘጋጀትን አልለመዱም። የሰው ፍቅር የሚያውቁ አይመስልም። ከአባት ከአያቶቻቸው ቁም ነገር ማግኘት እንደሚቻል የሚያምኑ አይመስሉም። ባዕድ ናፋቂና የውጭ አምላኪ ናቸው። በዚህ የተነሳ የጀመሩትና የሞከሩት ሁሉ ከንቱ ሆኖባቸዋል። እርስ በእርስ መተማመን፣ መደጋገፍና መረዳዳት ሳይችሉ ቀርተዋል። ኢህአፓና መኢሶን በአብዮቱ ወቅት የሰሩትን ያጤኗል። የጥቅም ስስታም ናቸው። የስልጣን ስስታም ናቸው። ጨካኞች ናቸው። ባጭሩ ከነጻነት ወዲህ የኢትዮጵያ ጥቂት ምሁራን ቁርጠኝነት ያንሳቸዋል ቢባል የሚከብድ አይመስለኝም። ይጨካከናሉ። ቢያንስ ይሄ ሐሳብ እስከ 1983 ድረስ ልክ ነው። እስኪ ለአብነት አንዳንድ ሁኔታዎችን እንመልከት። ህዳር 21 ቀን 1971 ወታደራዊ ፖሊስ ተወሰድኩኝና መስኮት በሌለው ክፍል ውስጥ ታሰርኩኝ። ፀሐይ መሞቅ፣ ገላ መታጠብ፣ ከሰው መገናኘት፣ ፀጉር መላጨት የሚታሰቡ አይደሉም። የቤተሰብ ጥየቃ ህልም ነው። ምግብ በጣም ችግር ነው። ሐምሌ 4 1971 በማላውቀው ምክንያት የመኮንኖች ማቆያ ወደሚል ክፍል ተወሰድኩኝ። ከነበርኩበት ክፍል የቀሩ የማስታውሳቸው ሻለቃ ወልደ ማርያም ኃይሉ፣ የአባታቸውን ስሞች የማላስታውሰው ኮማንደር ነጋሽ ተሾመ፣ ሻምበል ግርማ ወርቅ አገኘው፣ የለገሰ አስፋው ጸሐፊ የነበረ ነው፣ የመቶ አለቃ ትዕግስቱ ሰናይ፣ የአየር ኃይል አባል ነኝ የሚለው ደመቀ፣ የአባቱን ስም የማላስታውሰው ታደሰ ገበየው፣ የአገር ውስጥ ደህንነት አባል የነበረ ሻለቃ ብርሃኑ፣ ከአየር ኃይል የአባቱን ስም የማላስታውሰው የባህር ኃይሉ ዳምጤ ቀሩ። የእስር ቤቱ ጣራ ውስጥ ለውስጥ ክፍት በመሆኑ እስረኞች የእርስ በርስ ግንኙነት በድምፅ እናደርግ ነበረ። ሐምሌ 4 ቀን 1971 ረቡዕ ሻለቃ ወልደ ማርያም ኃይሌ፣ ኃይለ ኢየሱስ አባ ሐሰን፣ ስዩም ዓለሙ የአየር ኃይል ሻለቃ፣ ነጋሽ ተሾመ ኮማንደር፣ ወይዘሮ እናኑ መንግሥቱ ተወሰዱ። ከዚህ በኋላ በተከታታይ ለ4 ቀናት በጠቅላላ 23 ሰዎች ተወሰዱ። ሲሳይ በዙ፣ ጉልላት ገብረ ማርያም፣ ተስፋዬ አስፋው፣ እሸቱ የአባቱን ስም የዘነጋሁት ታዬ ጉልላት የተባሉ ምሁራን ከተወሰዱት ውስጥ ናቸው በማለት አብሯቸው ታስሮ የነበረው አቶ ሰለሞን ይመስገንን በመጋቢት 1993 ዓለም በቃኝ ውስጥ ሳነጋግራቸው ገልጸዋል። ሻለቃ ብርሃኑ ከበደ፣ ሻምበል ነጋሽ የሺጥላ፣ ኮማንደር ነጋሽና ቺፍ ካሳዬ ሽፈራው
ለአንድ ወር አካባቢ ወታደራዊ ፖሊስ ውስጥ ታስረው እጅግ ከባድና ጭካኔ የተሞላበት ድብደባና ስቃይ ደርሶባቸው ታላቁ ቤተ መንግሥት ውስጥ ደርግ ምርመራ ቢሮ ፊት ለፊት ከፍተኛ የደርግ ባለሥልጣናት፣ የሥራ አስፈጻሚ አባላት በተለይም ሻምበል ለገሰ አስፋው፣ ሻምበል ደምሰው ካሳይና ሌሎችም ቁመው እየተመለከቱ ብርጋዴር ጀነራል ለገሰ በላይነህ በመሩት የግድያ ቡድንና ከልዩ ብርጌድ በተወጣጣ ጦር እንዲሁም የወታደራዊ ፖሊስ አዛዥ የነበሩት ሻለቃ አሁን ሜጀር ጀነራል ናቸው ብርሃኑ ከበደ በዱላና በጥይት ተደብድቦ ሦስቱ ድምፅ በሌለው መሳሪያ ተገድለዋል። በዚህ ዕለት ኮሎኔል ሽታዬ ደስታ፣ ሻለቃ ወልደ ማርያም ኃይሉ፣ ኮሎኔል ጌታቸው አግዴ፣ ሻምበል ሹመቴ አፍራሳ፣ ሻምበል ትዕግስቱ ሰናይ፣ ሻምበል ነጋሽ ጉሩሙ የተባሉት የወዝሊግ አባላት ተይዘው ከትዕግስት ሰናይ በስተቀር ሁሉም ቤተ መንግሥት ደርግ ምርመራ ቢሮ በራፍ ላይ ድብደባ ሲፈጸምባቸውና ሲገደሉ ቢሮ ውስጥ እያሉ ከውጭ በለገሰ በላይነህ በር ተቀርቅሮባቸው ግን በመስኮት ጭላንጭል ሁለቱ መርማሪዎች ተፈራርቀው አያሌውና ተኮላ ማሞ ማየታቸውን ተኮላ ማሞ ከእስር ከተፈታሁና ይሄ መጽሐፍ የመጀመሪያው እትም ገበያ ከዋለና መጽሐፉን ካነበቡ በኋላ ገልጸውልኛል። እነዚህ ከላይ የተገለጹት ሰዎች አብዛኛዎቹ በፖለቲካ ሽርሙጥና የተፈረጁ የወዝሊግ አባላት ነበሩ። መኮንኖቹ የሰደድና የወዝሊግ አባል ናችሁ ተብለው ተወንጅለው ነው እርምጃ የተወሰደባቸው። ስለዚህ የፖለቲካ ሽርሙጥና ጉዳይ አቃቂ ሸራና ላስቲክ ፋብሪካ የሰራተኛ ማህበር መሪ የከፍተኛ አራት አሁን ወረዳ ተብሏል ሊቀመንበር ከክፍላቸው ወደ አዲስ አበባ አጠቃላይ ምክር ቤት ተመርጦ ከፍተኛ ባለስልጣን የነበረና በወዝሊግ አባልነቱም በኢሰፓኮ ምስረታ ሂደት ወቅት የአዲስ አበባ የኢሰፓኮ ጉባኤ አባል የነበረው እንዳለ ጎሳኤ በዶክተር ሰናይ ልኬና በራሳቸው በሊቀመንበር መንግስቱ ስምምነት ሰደድ የወዝሊግ ወታደራዊ ክንፍ ነው በማለት ሚስጥራዊ ግንኙነት ነበራቸው። የፖለቲካ ሽርሙጥና ጥያቄ የመጣው የወዝሊግ አባል የነበሩት እነ ኮሎኔል ሽታዬ ደስታ፣ ሻለቃ ወልደ ማርያም ኃይሉ፣ ሻለቃ ብርሃኑ ከበደና ኮሎኔል ጌታቸው አግዴ በሐሳብ እየላቁና ለስልጣን ተቀናቃኝ የሆኑ ሲመጡ ነው። የወዝሊግ መሪዎች ከሰናይ ልኬ በኋላ የመጡት ሸዋንዳኝ በለጠ፣ ሽመልስ ማዘንጊያ፣ ፋሲካ ሲደልልና ሌሎችም ናቸው። በዚህ ጉዳይ ራሳቸው ሊቀመንበር መንግስቱ ኃይለማርያም፣ ፍቅረ ሥላሴ ወግደረስና ጀነራል ስዩም ክህደት ፈጽመው በወዝሊግ አባላት ላይ ጉዳት አድርሰዋል። መኮንኖቹ የሁሉም የፖለቲካ ቡድኖች አባል የሆኑት በድርጅቶቹ መሪዎች ወዝሊግና ሰደድ ታውቆና ተፈቅዶ ነው። ሰደድ የተባለው ቡድን እኮ ሰናይ ልኬ ወታደሮች በሌላ የፖለቲካ ቡድኖች እንዳይወሰዱ በሚል ሐሳቡን ለሻለቃ መንግስቱ ኃይለማርያም አቅርቦ በሁለቱ ስምምነት የተፈጠረ ድርጅት ነው። በመጨረሻ ከድተው ጨፈጨፏቸው በማለት ትዝታቸውን ገለጹ። ከምስራቁ አንበሳ ክፍለ ጦር የመጡት ለገሰ አስፋውም በጥቅምት 2 1995 በድንገት ተገናኝተን ስለ ቀይ ሽብር፣ ነጭ ሽብር ኢኮኖሚያዊ መንስኤ ጠይቄያቸው የመሰላቸውን ከገለጹልኝ በኋላ ራሳቸው ደምሰው ካሳይና ታምራት ፈረደ ከፍተኛ ሚና ተጫውተውበታል ስለተባሉበት የወዝሊግ ሰደድ የፖለቲካ ሽርሙጥና ጉዳይን አስመልክቶ እንዴት ነው የወዝሊግና የሰደድ ፖለቲካ ሽርሙጥና የሚባለው? ከዶክተር ሰናይ ልኬ ሞት በኋላ የወዝሊግ መሪዎች ሸዋንዳኝ በለጠ፣ ሽመልስ ማዘንጊያ፣ ፋሲካ ሲደልል ነበሩ። ታዲያ የወዝሊግ አባላት የፖለቲካ ሽርሙጥና ፈጽመዋል ተብለው ሲመቱ እንዴት መሪዎቹ አልፈው የኢሰፓ ፖለቲካ ቢሮ አባላት መሆን ቻሉ የሚል ጥያቄ አቅርቤላቸው ብዙ ከተከዙና በዝምታ ከቆዩ በኋላ በድርጅት አሰራር ከበላይ አካል ያላወቀው መመሪያ አይወጣም። መመሪያውን የበታች አካላትና አባላት አይተገብሩትም። በድርጅት አሰራር መሰረት የወዝሊግ መሪዎች ያላወቁት ጉዳይ አይኖርም። እነ ሸዋንዳኝ በለጠ፣ ሽመልስ ማዘንጊያ ተደራድረው ከመንግስቱ ኃይለማርያም በማስፈቀድ አባሎቻቸውን ያስመቱ ይመስለኛል። ክህደት ካልፈጸሙና እነ ሽታዬን ካላስመቱ መቼ ወደ ላይ መምጣት ይችሉ ነበር? ሸዋንዳኝ በለጠ፣
ሽመልስ ማዘንጊያና ፋሲካ ሲደልል ክህደት በመሩት ድርጅት አባላት ላይ ፈጽመዋል በማለት ገልጸዋል። የወዝሊግ መሪዎች ክህደት መፈጸማቸውን ፍቅረ ሥላሴ ወግደረስና ሌሎችም በወቅቱ የነበሩ አባላት ይናገራሉ። አቶ ይልማ ድሬሳ የኢትዮጵያ ታሪክ በሚለው መጽሐፋቸው ገጽ 130 ላይ ግራኝ መሐመድ የአምባ ግሸንን ምሽግ ለመያዝ በውጊያ መሞከርን ትቶ ከክርስቲያን ወገኖች መካከል አምባውን አሳልፎ የሚሰጠው ከሃዲ በግሸን ተራራ ላይ ከተዘጋጁት መሳፍንት አሽከሮች መካከል አንዱን እንዲፈልጉለት አደረገ። ከተገኘ በኋላ በስርቆሽ መንገድ ወርዶ የግራኝን ጦር በሌሊት እየመራ አወጣና ከአምባው አናት ላይ መሰለፍ ቻሉ በማለት ጽፈዋል። ይህ የመሳፍንት አሽከር የፈጸመውን ክህደት ብዙ የኢሃፓ የወዝሊግና የመኢሶን አባላት ፈጽመውታል። ወደ ኢሰፓ ለመሸጋገር የመኢሶን መሪ ካድሬ የነበረ አንድ ሰው ክህደት ፈጽሞ ደርግን ከሁለቱ ጋራዎች መጋጠሚያ ሮጌ ከተባለው ቦታ አድርሷል። ስለ ኢትዮጵያ ጥቂት አብዮታውያን ምሁራን ሌላም ብዙ ማቅረብ ሲቻል ለምሳሌነት ይሄ በቃል ብዬ አልፌዋለሁ። በኢትዮጵያ ሰፍኖ የኖረው ዘውዳዊ አገዛዝ በ1967 መባቻ ከተወገደ በኋላ የኢትዮጵያ ልጆች ጎራ ለይተው ተፋለሙ። ነጭ ሽብርና ቀይ ሽብር በሚባሉ የእልቂት ዘመቻዎች እርስ በእርስ ተጫረሱ። ሁሉም ወገኖች ግን ተጠያቂዎች አልሆኑም። ይልቁንም ለሌላ ኃይል በአቋራጭ ሥልጣን ላይ እንዲወጣ አመቺ ሁኔታ ፈጠሩ። አገሪቱም በረጋ ሰራሽ ፖለቲከኞች እጅ ወደቀች። በመጨረሻም ለኤርትራ መገንጠል ሳይበቃት ለጎሳ ፖለቲካ ትርምስ በር ከፈተች። የዚያ ዘመን ጦስ በዚሁ አላበቃም። የቀይ ሽብር ተዋናይ የተባሉት በዘር ማጥፋት ወንጀል ተከሰው ብዙዎችም በጥርጣሬ ተይዘው ለዓመታት በእስር ይማቅቃሉ። ክስ ሳይመሰረትባቸው ጉዳያቸው በዳኝነት አካል ታይቶ ሳይፈረድባቸው ታስረው እስከ ወዲያኛው ላሸለቡትና ዛሬም በእስር ለሚማቅቁት የሕግ ኃላፊነት ያለበት ማን ነው? የነጭ ሽብር ሰለባ የሆኑት ግን ደመከልብ ሆነዋል። ለፍትህ መስፈን ቆመናል የምንል ከሆነ ለኢትዮጵያውያን ሕይወት መጥፋት ተጠያቂው ማን ነው? ኢህአፓ ተራ የቀበሌ ማኅበር አብዮት ጥበቃ ሳይቀር በጠራራ ፀሐይ ገድሎ ማምለጥ ሁል ጊዜ ይቻል መስሎት ከፍተኛ እልቂት ሲያደርስ ቆየ። ነገሩ ሲከፋ ደርግ ከመኢሶን ሁለቱም ፋሽስታዊ የምርጥ መኮንኖችና ባንዳ ምሁራን ተብለው ተሰይመው ኢላማ ሆነው ነበርና እጅና ጓንት ሆነው አስታጥቁን አታስጨርሱን የሚል መፈክር አነሱ። እነ ዶክተር ዓለሙ አበበ ኧረ ጉዳዩ ሥርዓት ያዝ እንዳንጨራረስ ቢሉም ኢህአፓ በታጠቀው ክንፍ ኢህአሳ አማካኝነት ጸረ ሕዝብ ኃይላትን በከተማ የሚያርበደብዱበትና የሚያደባዩበት ሰዓት ስለነበረ ድርጊቱ ፋታ የሚሰጥ አልሆነም። ወዲያው ደርግ በሙሉ ኃይሉና ግሉበቱ በኢህአፓ ላይ ምቱን አፈረጠመ። ተራ በራሪ ወረቀት ያነበበ አባል ሳይቀር የተጋፈፈ መጋዝ፣ መሰደድና መሞት ዕጣ ፈንታው ሆነ። ሁኔታውን ማጤን የተሳናቸው የኢህአፓ መሪዎች በሜይዴይ ወይም በግንቦት 23 1969 ዕለት በመላው አዲስ አበባ ሕዝብን በማታለል ወይም በጦር በማስገደድ አደባባይ አስወጥተው ቶክስ በመጀመራቸው የመንግሥት ጦርና የአብዮት ጥበቃ ጭካኔ የተሞላበት እልቂት በድርጅቱ አባላትና ለድጋፍ አብረው ወደውም ሆነ ተገደው በወጡ ሰዎች ላይ ፍጅት አደረሱባቸው። ይህ ወቅት አሰቃቂ ነበረ። ኢህአፓ ቆስቁሶ ደርግንና መኢሶንን ወደ ፍጹም ጭካኔ እንዲሄዱ አድርጓቸዋል። መርማሪዎችና የዚያን ጊዜ ከፍተኛ የደህንነት ባለሥልጣናት መጀመሪያ ላይ ግድያ የሚፈጽም ማን መሆኑን አለማወቃቸውን ይናገራሉ። የዶክተር ፍቅሬ መርዕድ ግድያ ተራ ወንጀል እንጂ የፖለቲካ መልእክት እንዳለው ማንም አያውቅ እንደነበረ ምርመራውን ይዘው የነበሩት መርማሪ ይገልጻሉ። አንድ የደርግ አባልም
መጀመሪያ አካባቢ የሚገድለው ኢህአፓ ይሆን ሌላ አይታወቅም ነበረ። ማን ማንን እንደሚገድል አይታወቅም ነበረ። ጠላቶቻችን ማንን እንደሚገድሉ ያውቃሉ፣ ሊስት አላቸው። ነገሩ ግልጽ እየሆነ የመጣው ከእድገት በህብረት የእውቀት የሥራ ዘመቻ በኋላ በኢህአፓ በትር በነጭ ሽብር የተጨፈጨፉት በይፋ የሚታወቀው 1319 ይሁን እንጂ ቁጥራቸው ከዚያ በላይ ነው። አሁን እኛን በቀይ ሽብር የሚወነጅሉን ለምን የነጭ ሽብርን ሰለባዎች አይፋረዱላቸውም? እነሱ ኢትዮጵያውያን አይደሉም ወይስ የነሱ ደም ደመ ከልብ ነው? የቀይ ሽብር ተፋራጅ ኮሚቴ እንደ ተቋቋመ ሁሉ የነጭ ሽብር ቢቋቋም ኖሮ ፍትሃዊ ይሆን ነበረ። ቀይ ሽብርን ከመጠሪያው ከቃሉ ጀምሮ ያመጡት እነሱ ናቸው። ወታደር ይሄንን ከየት ያውቃል ብለዋል። ተናጋሪው በቀይ ሽብር ያለቁትን ልዩ አቃቤ ሕግ 6000 ነው ይላል። በእኔ ግምት 2000 ይሆናል በማለት ገልጸዋል። ጸሐፊው ይህን አሰቃቂ ወቅት ኢህአፓ በሚገባ የገለጸው ሲሆን በፈረንሳይ አብዮት ጊዜ ተፈጸመ ከሚባለው ሁኔታ ጋር የሚመሳሰል ሆኖ ይታያል። ሕግ ካልተከበረ፣ ሰውን ሕሊናው ካልገዛው፣ ማንም ንጹሕ ዜጋ ሕይወቱ እንደዋዛ በአልፎ ሕያጅ የሚቀጭ ከሆነ ለመኖር ሲባል የግድ አጸፋዊ እርምጃ መውሰድ ያስፈልጋል ይላሉ የደርግ ባለሥልጣናት። አርበደብዳለው ያለው ኢህአፓ ደግሞ በመጨረሻም በእርሱ ቀስቃሽነት የተከሰተው ቀይ ሽብር መልክ ባጣ ሁኔታ ወደ አደባባይ ሲወጣ ውዑታው አስጨናቂነቱን ገልጿል። መኢሶንም ስለዚህ ወቅት ምንም እጄ የለበትም ነው የሚለው። ነገር ግን በነጭም ሆነ በቀይ ሽብር ሦስቱም ቡድኖች አሉበት። የተጎዳውና ያለቀው ግን የኢትዮጵያ ተስፋ የነበረው ወጣት ትውልድ ነው። ተንኳሹ የኢህአፓ መሪዎች የመኢሶንም ሆነ የደርግ መሪ ኮሎኔል መንግሥቱ ኃይለማርያም አሜሪካ፣ አውሮፓና ሐራሬ ተቀምጠው በየዕለቱ አንዱ በሌላው ላይ ጣቱን እየቀሰሩ አሉ። ነገር ግን ሦስቱም ከተጠያቂነት ቢያንስ ከታሪክ ተጠያቂነት የሚድኑ አይመስልም። ሰው አልቋል፣ የገደለ አለ፣ ከሰማይ አልወረደም። ደርግ ብቻውን ግን ለእልቂቱ ኃላፊ አይመስልም። ቀይ ሽብርን ከመጠሪያው ከቃሉ ጀምሮ ያመጡት እነርሱ ናቸው። ወታደር ይሄን ከየት ያውቃል ያሉት እኮ እውነት ነው። የኢትዮጵያ ምሁራን ደርግ የመራው አብዮት ምን ያክል ሕጋዊነት ያላቸው መሠረታዊ የሥራ ክንውኖች እንደፈጸመ የሕግ አብዮትም እንደሆነ እንዲህ ይላሉ። ሕዝባዊ አብዮት አንድ ጊዜ ብቻ የሚፈጸም ድርጊት ወይም ሁኔታ አይደለም፣ ረጅምና አስቸጋሪ የሆነ ሂደት እንጂ። ይህ አብዮት በረጅም ዓመታት ውስጥ በሰርቶ አደሩ፣ በወታደሩ፣ በአርሶ አደሩ፣ በተማረውና በምሁሩ የለውጥ ፍላጎት ምክንያት የተደረጉት ትግሎች አያሌ ያለፉ ታሪኮች አሉት። የአብዮቱ ሂደት ገና በመጀመሪያ ገጽታው ላይ ስለሆነ የአብዮቱን ውጤቶች በትክክል ለመገምገምና ለመጨበጥ በቂ ጊዜ አይደለም። ይሁንና በዚህ የመጀመሪያ ገጽታም ቢሆን ፍጹም መሠረታዊ የሆኑ የሥራ ክንውኖች ጎልተው ይታያሉ። የጽሑፉ ዓላማ ባለፉት ዓመታት ውስጥ የአብዮቱ ዋና ዋና የሥራ ክንውኖች በመሠረታዊ ሕጎች ውስጥ እንዴት እንደሚፈነጥቁ ለማየት ነው። የኢትዮጵያ አብዮት የሕግ አብዮት በመሆኑ በአብዮቱ ሂደት ውስጥ የተፈጸሙትን ዋነኛዎቹን የኢትዮጵያን የሥራ ክንውኖች የወጡትን መሠረታዊ ሕጎች በመመርመር ከሞላ ጎደል ትክክለኛ መልካቸውን ማቅረብ ይቻላል። የሕግ አብዮት የሚለው ሐረግ ቴክኒካዊ ነው። ይሄ ማለት የኢትዮጵያ አብዮት አንዱ መለያ ጠባዩ መሠረታዊ ለውጦችን ለማምጣት በሕግ መጠቀሙ ነው። እስካሁን የተደረጉት መሠረታዊ ለውጦች ሁሉ አግባብ ያለው ሕግ ተመክሮበት ሳይወጣ ወይም ሳይታወጅ አልተፈጸመም። የሕግ አብዮት የሚለው ሁለተኛው ትርጉም ጥልቅ የሆነ ፍሬ ነገር ያዘለ ነው። አብዮቱ አብዛኛውን ፊውዳላዊ በነበረው የኑሮ ሥርዓት ውስጥ ሲከማች በቆየው አጠቃላይ ጭቆናና በደል ላይ የተመሠረተ ፍንዳታ ነው። ፍትሕ ሲባልም ውሱን ከሆነው ከግለሰብ አንጻር የሚታይ ሳይሆን
ለጥቂቶቹ የከፍተኛው መደብ አባላት ልዩ መብት ማጎናጸፊያ ሳይሆን ስርዓትን በተከተለና ሰፋ ባለ አስተሳሰብ ፍትህ ለሰፊው ሕዝብ በሚል አንጻር እንጂ በማለት ጽሑፉ ይቀጥላል። አክሎም ኢትዮጵያ አብዮት ያካሄደችው በተግባር ላይ የዋለም ዴፋክቶ ሕገ መንግሥት እንዳላት ይናገራል። ባጭሩ ምሁራን ራሳቸው ወታደራዊውን ደርግ ይሠራው የነበረውን ሥራ ሁሉ ምሁራዊ ድጋፍና እንዲያውም ንድፈ ሐሳብ አውጥተውለት ነው የተንቀሳቀሰ ያስመሰሉት። ለዚህ ለደረሰው እልቂት ማንም ተጠያቂ፣ ማንም ቁሞ ተመልካች ሊሆን እንደማይችል ቢያንስ ኢህአፓ፣ መኢሶንና ደርግ ሊያውቁት የሚገባ ይመስለኛል። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች ፕሮግራማችን የጀመርንላችሁ ታሪክ አላበቃም። ክፍል 12ቱን በቀጣይ ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።